ቆንጆ ቸኮሌት አምጥቼልሻለሁ። አሁን ልደውልልህ ነበረ ቸኮሌት አምሮኛል ብዬ እኮ ይኸው አሪፍ። ይሄን አይደለም ማን የሚፈልገው ይሄን አይደለም ሌላ ነው። ይሄ እኮ የምትወጂው ቸኮሌት አይደለም አስጠላኛ። እኔ የምፈልገው አሁን አዲስ ያየሁት አለ እሱ ነው መብላት የምፈልገው። አረቴ እውነት እንደውም መተኛት አምሮኛል፣ አፈር መብላት አምሮኛል፣ ብዙ ነገር አምሮኛል። ምን መብላት አምሮኛል? አፈራው እንደዚህ አፈሩ እኮ እዛ እኮ ብዙ አፈሮች ውጪ ደጃችን አለ። ኮኒዳ እንሂድ እዛ። እንደውም ስፖርት ስትሰራልኝ ማየት ነው። አረቴ እውነቴን ነው። ምን አይነት ስፖርት የሆነ እንደ ልጅነታችን ፑሻፕ ምናምን ሲታክ እንደዚህ ከዛ እንደዚህ እግርህን ይዘን እንደዚህ ጆሮን ይዘን ማየት ነው። በዚህ እንደዚህ አረቴ ደክሞኛል። ተይ እምብያው አቆርፋለሁ። እሺ ከዛ በኋላ እጅህን እዚህ ውስጥ ክተት። በዚህ ያኛውን በትክክራው እንደዚህ በጉልበት ለምን ደፋለሁ? ራስህ እንዳትወድቅ ራስህ ተጠንቀቅ እንዴ። ከዛ በኋላ ጆሮን ያዘ እንደዚህ ብሎ እንደዚህ ድሮ ትምህርት ቤት ልጅነት እንደምንቀጣ ስፖርት ነው ቅጣት ነው ምንድነው? እሺ በቃ እንዴ እኔ መች ደቃልኩኝ? ስራ እውነት ስራ 10 ነው የምቆጥረው 10። እሺ ተው እሺ ተው በቃ እሺ። ከስራ እኮ ነው የመጣሁት ደግሞ እና እኔ ሲያምረኛል ነገሽ ይሄን ነገ ሰራው አልፈልግም። እንደውም ምግብ ስራልኝ። ምግብ አምሮኛል፣ ቾኮሌት አምሮኛል። ዝፈንልኝ። ዝፈንልኝ። ምን ይዘፈንሽ? የሆነ ዘፈን ዝፈንልኝ። እኔም ዘፈናለሁ። የማን ዘፈን ይልሽ? የማን ራስ ምረጥ። እርጉዝዬ እንደምን ዋልሽ? ምን አማረሽ? ምን ልግዛልሽ? ባልዬ እንዴት ዋልክልኝ? አምሮኛል ጉንጬን ሳምልኝ። አምናነው በረፍት ቀን ሽርሽር አብረን ወተን ወገቧን ይዤ ሳሽከረክር ሽንጧ ነበረ 8 ቁጥር። ዛሬ ላይ ሆና መስላ ደብር ሽንጧን በለካው በሜትር 8 በ8 64 እርጉዟ ሚስቴ የልጄ እናት። ባልዬ አትቀናጣ አምሮኛል ስራ ሰላጣ። ሚስትዬ የታውቄው ላቅርበው አንቺ ስሪው። ባልዬ አታውራ ተረት ያው ሽርጥ ግባ ከማጀት። ሽንኩርቱ ልጠ ክትፍና ከድስቱ ዱለ አቁላላና ሽሮ በርበሬ ዘይጨው ጨምረህበት አማስለው። ሲበስል አይተ ሲፍለከለክ ለምሳ አቅርበው ሳትጨነቅ። እርጉዝዬ እሺ ብያለው ትእዛዝሽን ተቀብያለሁ። እንዴት እንደደከመኝ። ምንድነው የሚደክመው? ለምን እንደሚደክመው? አሁን አትክልት ሰራልሻለሁ ብለኛል ነበር እንዴ? ላለመስራት ነው? ደክሞኛል። ግንሽ አትክልት አለሽ? እኔ ምን አውቃለሁ? ሂድና ፈላልከው። አሁን ሰራልሻለሁ ብለኛል ነበር። የለም። ሂድና ግዛ። እኔ ፈልጌያለሁ መብላት። አሁን እኮ ከስራ ነው የመጣሁት፣ ደክሞኛል። እኔስ ልጅ አይደል እንደ ያዝኩት? እሺ ሂጅ እገዛለሁ።
ሰላም ነው አባ ሰላም ነው እንዴት ነህ ጤና እንዴት ነው ሁሉ ሰላም ሰላም ነው ቲማቲም እንዴት ነው ዋጋው ቲማቲም ርካሽ ነው በጣም ይሄው ዛሬ 16 ብር እየሸጥን ነው ያለነው ቆንጆ ቲማቲም ነው አንደኛ ደረጃ ቲማቲም ነው 16 ብር ነው ኪሎ የምንሸጠው ቲማቲሙ ያምራል ቲማቲም ሲነሳ ምን ትዝለኛል መሰለኝ ሆዱ ቲማቲም ነው ይባላል ምን ለማለት ፈልገው የዋህ ነው ለማለት ምናምን ሊሆን ይችላል ምን ያህል ኪሎ ፈልግ እንግዲህ ሚስቴ አማረኝ ብላይ ነው አትክልትና ለእርጉዝ የሚሆን ቆንጆ ቲማቲም እኛ ችርቻሮ አንሸጥም በርግጥ እዚህ ጅምላ ነው የምንሸጠው ግን እንሸጥልሃለን እንዴት ነው አሁን እዚህ ገበያው የለመዳችሁ አው ጥሩ ነው እንግዲህ እዚህ የገባ ነው አሁን ገና አንድ 5-6 ቀናችን ቢሆነን ነው ግን ጥሩ ነው በቃ ከህብረተሰቡ ጋር በቀጥታ እየተገናኘን ነው ትልቅ የመሸጫ ችግር ነበረብን ከዚህ ቀደም መንግስት አዘጋጅቶ የተለያየ ቦታ ሰጥቶን ነበር ለሚኩራ ኮልፌና አቃቂ ቃሊቲ ላይ እኛ በሁለቱም ቦታ ላይ እንሰራለን አቃቂ ቃሊቲ የመሸጫ ሱቅ መንግስት ባዘጋጀው የመሸጫ ሱቅ ቀጥታ ለህብረተሰቡ በጣም በቅናሽ ዋጋ እያገለገልን ነበር የበለጠ ደግሞ አቅርቦታችንን ከፍ እንድናደርግ ለህብረተሰቡ ምርታችንን ተደራሽ እንድናደርግ ደግሞ ይሄን የመሰለ የመሸጫ ቦታ መንግስት አዘጋጅቶ ሰጥቶናል ይሄው እንግዲህ እየሰራን ነው እያገለገልን ነው በጣም በቅናሽ ዋጋ ነው እየሸጥን ያለነው እዚህ ገበያ የተለየ የሚያደርገው ከሌላ ገበያ ማዕከል ምንድነው እዚህ ምንድነው መሰለህ ብዙ ቦታ ላይ አሁን ሌሎች ላይ ቀጥታ ነጋዴውም ቢሆን ቀጥታ ከአምራቹ ወስዶ የሚሸጥበት እድል ነው የተፈጠረው በፊት 3-4 መሃል ላይ የነበሩት ሰንሰለቶች ተቆራርጠው በቀጥታ አምራቹ ለሸማቹ ሌላው ደግሞ አምራቹ የመጨረሻ ቸርቻሪ ለሆነው ኢቭን ጉሊቶች ላይ ለሚሸጡ እናቶች ምናምን እዚህ መጥቶ በቅናሽ ነው የሚወስዱት ይሄ ማለት ምንድነው በቶ መግዛት ያልቻለ ሸማች እንኳን ከአንድ ሰው ቀጥሎ ቀጥታ ምርቱን ያገኛል ማለት ነው ከአምራቹ አንድ ነጋዴ ብቻ በፊት አምራች አለ ደላላ አለ እንደገና ሌላ ደላላ አለ እንደገና ጅምላ ቸርቻሪ አለ ከጅምላው እንደገና ችርቻሮ የሚሰራው አለ አሁን ያ ሁሉ ሰንሰለት ተቆራርጧል ስለዚህ ጥሩ ነው ቆንጆ ነው በጣም አሪፍ ነው ስለዚህ ለኔም እንግዲህ ዛሬ ለእርጉዟ ሚስቴ ቆንጆ ቲማቲም ይሰጣል እንሰጣለን ችግር የለም ስለዚህ ሌሎች አትክልቶች ግዛ ይመዘንልኝ ገዝተና እንሰጣለን ችግር የለም እሺ ምንም አይደለም እሺ ወንድሜ ታንክ ዩ ሰላም ነው እንዴት ነው ሁሉ ሰላም አለሁልሽ ሰላም ነው አለሁ ሽንኩርት ስንት ነው ሽንኩርት 70 ብር ነው ዛሬ 68 ብር ገብቷል 68 አይቀንስ ያው በብዛት ነው እዚህ ጋር ጅምላ ነው እንደምታውቁ ላፍቶ ቁጥር 2 የገበያ ማዕከል ነው ይሄ አዲሱ ስለዚህ ከሌሎቹ በጣም ቅናሽ ነው ይሄ ውጪ ላይ 85 90 ብር የሚሸጥ ሽንኩርት ነው ሰላም ነው አባ እግዚአብሔር ይመስገን ሰላም ነው አለን ማንጎ እዚህ ጋር ደግሞ ሀባብ አለና ፈልጌ ነበር ይሸጣል ያው የጅምላ መጋዘን ነው ይሄ ማንጎ ዋጋ አስተያየት ነው ሀባብም ያው ቅናሽ እንደ አዲስ መጋዘን እንደሆነ አንፃር ቀንስ አስተያየት ተደርጎ የሚሸጠው እንደ ያው ለማስለመድ ማለት ነው ሀባብም አሪፍ ነው ቆንጆ ነው አይደል ቆንጆ ነው እኔ አሁን ሚስቴ ልካኝ ነበር የመጣሁት እና እርጉዝ ናት አምሮኛል ብላ ነው የላከችኝ አትክልት ገዝተህልኝና ብላኝ እና እንዴት ነው ለሷ ቆንጆ ላገኝ የሚችለው ያው ለእርጉዝ ምናምን ሲሆን ተመርጦ ነው የሚሰጠው ሁሉም ሀባብ ሲሆን ደግሞ አንተ ተመርጦ ነው የሚሰጠው ዋጋው እንዴት ነው ከውጭ አሁን ከዚህ ከግቢ ውጭ ያለው ዋጋና እዚህ ያለው ዋጋ ልዩነት እንደ ውጭ አይደለም ይቀንሳል በደንብ በጣም ይቀንሳል በዚህ የተወሰነ ቅናሽ አለ ከተማ አስተዳደሩ የተገነባው እንደዚህ አይነት ፕሮጀክቶች ዋናው ዓላማው የገበያ ማረጋጋት ስራ ነው። ለዚህኛው ያው እንደ ድሮ ዝም ብሎ ቸርቻሪ ገብቶ የሚነግድበት ሁኔታ ሳይሆን በቂ ምርት ይዞ የሚገቡበት ሁኔታ ምቹ ሁኔታ ነው እየተፈጠረ ያለው። የተለያዩ ቦታዎች ኮሚቴ ተዋቅሮ ቢሮ ሰፊ ስራዎች ከሰራ በኋላ ነው ትስስር ስራ እየተፈጠረው። በዚህ አግባብ ነው ሁሉም በበቂ ሁኔታ ምርት ገብቶ ነው እየተሸጠ ያለው። ይሄ እዚህ ብቻ ሳይሆን ቢሮ እየሰራ ያለው አሁን ለጊዜ ከተማ አስተዳደሩ ገንብቶ ያለው 5 ገበያ ማዕከላት። እነዚህ ገበያ ማዕከላት ሁሉም ፓኬጅ የሞላበት ነው። ሁሉም ገበያ ማዕከላት ላይ ወፍጮ ቤት አለ። ድሮ ወፍጮ ቤት ገበያ ማዕከላት ወፍጮ ቤት የለው። አቃቂም ብትሄድ የኮልፌም ብትሄድ ለሚኩራም ብትሄድ ሁሉም ቦታ ላይ ወፍጮ ቤቶች አሉ። ይሄ የተገነባው ዋና ምክንያት
ምርቱም አለ እዚሁ በዲስካውንት ዋጋ ከገበያ አንፃር በጣም ዲስካውንት የተደረገ 20% 15% ማለት ቀላል አይደለም። ይዘው ወፍጮ ቤት አፍጭቶ ምን ብሎ ሆኖ ሰው አዝቤዛው ወደ ቤት እየወሰደ ያለው ይሄ ትልቅ ምቹ ሁኔታ ነው እየተፈጠረ ያለው። የዘፈንኩኝ ነበረ ነው። ይሄው መስከረም አመሰግናለሁ። ላግዝክ ትጨፍሪያለሽ እና አማርኛ መጨፈር ደግሞ ደርሻለሁ እኮ። ምን ብያለሁ? ደርሻለሁ። እየደረሰ ነው እነዚህ የሚጨፍረው። እሺ አሁን ምን እንዲሰራልሽ የምትፈልጊው? ምን ይዘን የመጣው? ይዤ ያልመጣሁትን ነገር ጠይቂ። የአትክልት አይነት ወልደሽ እስከምጨርሽ ድረስ ተገዝቷል። አያረጅም፣ አይበላሽም። እሺ አንድ እኔ መብላ የምፈልገውን አንጥታል። ግን እርግጠኛ ነኝ እውነት እዛ ውስጥ ሀባብ ነው ያየሁት። ያኛው ምንድን ነው? እሱን አልፈልግም። እምቢ አልፈልግም ነው ያልኩት። አሳየኝ። እሱ ሀባብ መስሎኝ ነበረ። አላመጣህም፣ አውቀህ ነው። እሱን ቆርጠን እንበላዋለን። ይሄው አንዳንድ ሀባብ አይደለም። እሺ ከገዛሁት አንዳንድ ነው። የሌላ አትክልት የለም ይዤ መጣሁት ሁሉ። ሀባብ ይዘህ አልመጣህም? አላመጣህማ። አልፈልግም። ሀባብ ሄደህ ትገዛታለህ። አለ ሀባብም ተገዝቷል። የት አለ? አለ አስቀምጫለሁ። እሱን አብላኝ። እሱን ነው ላፈልገው። በቃ ስለዚህ አሁን ይሰራልሽ? አዎ ይሰራልኝ። በቃ ግን የሚገርምሽ ነገር ላንቺ አትክልት ልገዛ ሲሄድ መንገድ ላይ ላንቺ የሚጠቅም ነገር አይቻለሁ። ምን? ላንቺ የሚሆን ነገር እኮ ምንድን ነው ነገር? ለእርጉዝ ሴቶች የሚሆን ነገር። ሁሉ ነገር ይገዛል? ምንድን ነው የሚገዛ ነገር ነው? የሚመጣ ነገር ነው? አንቺ የምትሄጂበት እኮ ነገረኛ። አታጓጓኝ። ምን መሰለሽ በጣም አሪፍ ነገር ነው። አንድ ንገረኝ እኮ ትቀጫለሽ። ሁለት እቀጣለሁ። ንገረኝ ምንድን ነው? እንደ ቅድሙ ነው ያሰራሽኝ። እንዴት ይሄ ልውለደው እዚሁ። ስለዚህ ብቻ አሪፍ ፕሮግራም ነበረና ነገ እንሄዳለን። ፕሮግራሙ ምን መሰለሽ እንኳን ደህና ቆየሽ። እንኳን ደህና መጣ ወደ ነፍሰ ጡሮች ካርኒቫል። ምስሉን አየሁኝ በር ላይ የተለጠፈ ነገር ምንድነው ይሄ ፕሮግራም? የኔ ሚስትም እርጉዝ ናትና ይሄ ነገር ለሷ ይጠቅማታል ወይ የሚል ሐሳብ በጣም ጥሩ። የዛሬው ፕሮግራም እንግዲህ ብራይት ማም ፕሬግናንት ካርኒቫል ነው። እዚህ ካርኒቫል ላይ እንግዲህ የተለያዩ ኤክስፐርቶች በዚህ በፕሬግናንት ማም ዙሪያ ያሉ የተለያዩ ኤክስፐርቶች ተጋብዘዋል። በጣም እናቶች ልዩ የሆነ ጊዜ የሚያሳልፉበት ካርኒቫል ነው። የተለያዩ ትምህርቶችን ያገኛሉ፣ ስልጠናዎች አሉ። በተለያየ በልምድም የማያገኟቸው የማይታወቁ ይሄ ጋፕን የፈጠሩ ትሬኒንጎችን ያገኛሉ። ላይክ ከእናት ጡት ጋር ማጥባት ጋር የተገናኘ ከስትረስ ማኔጅመንት ጋር ጠቅላላ ስለ ፕሬግናንሲ ያለ እውቀት የሚቀስሙበት የሚዝናኑበት፣ ከብዙዎች ደግሞ ነፍሰ ጡሮች ጋር ደግሞ የልምድ ልውውጥ የሚያደርጉበት ልዩ ፕሮግራም ነው። ስለዚህ ብትጋብዛትና ብትመጣ በጣም ትወደዋለች።
ኢንጆይ ታረጋለሽ። ልዩ ትምህርት ደግሞ የትም የማታገኛቸውን ኤክስፐርቶች አግኝታ ትመለሳለች። እሺ በጣም አመሰግናለሁ። ውስጥ ያለው ነገር ደግሞ ገብቼ አብረን እንመለከታለን ማለት ነው። ቴንክ ዩ። እሺ ፕሮግራሙ በጣም ደስ ነው የሚለው። በጣም ወድጄዋለሁ። አሁን የሁለተኛ እርግዝናዬ ነው። ከዚህ በፊት ቢኖር ራሱ ብዬ የተመኘውበት አጋጣሚ ነው። እኔ ብዙ ልምዶችን ነው የወሰድኩኝ። ለምሳሌ በስራ ምክንያት ጡት ማጥባት ለማንችለው እናቶች እንዴት በምን አይነት መልኩ የእናት ጡት ብቻ ልጅ እያገኘ እንዴት እስከ 6 ወር ማቆየት እንደምንችል ያን ሁላ ተምሬበታለሁ። ብዙ ነገሮችን በተለምዶ ነው የምናደርገው ወይ ደግሞ እኛ በሚመቸን ሁኔታ ነው ልጆቻችን ስናጠባቸውና አሁን ላይ በተሰጠው ደግሞ ሁኔታ ላይ ደግሞ ስልጠናው ሳይው ደግሞ እንዴት ማጥባት እንዳለብኝ ልጄ እንዴት መንከባከብ እንዳለብኝ፣ ሁለተኛ ነገር ደግሞ በራሱ እርግዝና በራሱ ሆርሞናል ቼንጅ ስላለው ከዛ ካለብን ሁኔታ ዲፕሬሽን ውስጥ እንዴት መውጣት እንዳለብን፣ ሁለተኛ ነገር ደግሞ ለልጆቻችን ጽንሱ ቢያንስ እድገቱ ጥሩ እንዲሆን እነዚህ ነገሮች እንዲሆኑ እንዴት ራሳችን ማዘጋጀት እንዳለብን ትልቅ ትምህርት ወስጃለሁ። ለመጀመር ያነሳሳኝ ነገር ምንድነው? ያው ብዙ ጊዜ በነፍሰ ጡሮችና በሚባሉት ነገሮች ላይ የተወሰነ ጋፕ ያለ ነገር አለ። ሄደው ይታከማሉ እንጂ እንደነዚህ አይነት ትሬኒንጎችን ብዙ ጊዜ የማግኘት ፕሮባቢሊቲው የለም። እንደገና ደግሞ ከተለያዩ ነፍሰ ጡሮች ጋር ደግሞ የሚኖረው ልምድ ልውውጥ አንዳንዱ ሁለተኛው ነው፣ አንዳንዱ ሶስተኛው ነው። ስለዚህ ከመጀመሪያቸው ጋር ያላቸውን የነበራቸውን ኤክስፒሪየንስ ሼር ሲያደርጉ የሚገኘው ልምድ ልውውጥ የተለየ እይታ ለሌላኛው እናት ሊፈጥርላት ይችላል በሚል ይሄ ፕሮግራም ቢዘጋጅ ብዙዎችን አድሬስ ቢያደርግ ተጠቃሚዎች ይሆናሉ በሚል ነው የተነሳሳው። ከተለያዩ ባለሙያዎቹ ልምድ እያገኘን እየተማርን ነው እና የምናውቃቸውንም ነገር እንደ አዲስ ልምድ እየተለዋወጥን ያለበት ሁኔታ ነው ያለው እና በጣም ደስ የሚል ነገር እያየን ነው። በተወሰነ መልኩ ያው አድካሚ ነው። ሆስፒታሎች ዙሪያ እንዲሁም ደግሞ አንዳንድ መስሪያ ቤቶች ላይ ያሉ የተለያዩ ድርጅቶች ላይ ያሉ ነፍሰ ጡር ሴቶችን የማግኘት ፕላኖችን ዘርግተን ነበረ እና በዛ አማካኝነት የተወሰኑትን አግኝተናል። ይሄ ፕሮግራም ለብዙዎች እንዲደርስ በጣም ፍላጎት ነበረ። ነገር ግን ያው የተወሰኑት ናቸው የመጡት። ብዙዎችን አድሬስ ለማድረግ አልቻልንም። ነገር ግን ይሄ ፕሮግራም ቀጣይነት ይኖረዋል። በሁለተኛው በሶስተኛው ላይ እንግዲህ በተሻለ ደግሞ ብዙ እናቶችን አድሬስ ማድረግ በምንችልበት ሁኔታ ከዚህ በኋላ በቀጣይነት የምንሰራው ይሆናል። ምን የመሰለ ሀባብ ልጅሽ ነው። ምን የመሰለ ሀባብ ጥሩ ስሜት ይሰማል። እየቀለድሽ ነው? እውነቴን ነው። ሳያመኝ አይቀርም። እንዴ በዚህ ፍጥነት? አዎ አዎ እያመመኝ ነው። ቆይ ስልክ ቆይ ደውል። እዚህ ከየውከኝ ነው። እሺ የቆረጠኝ ነው። ቆይ ሆስፒታል ደውልና
የምህረት ቤተሰብ ምህረት በሰላም ተገላግላለች። እንኳን ደስ አለ።